የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ቅኝታችን በሰዓቱ ተመልሷል። ዛሬም እንደተለመደው ወቅታዊ ጉዳዮችን በዝርዝር የምናስደምጣችሁናል። እየሰማችሁን አብራችሁን ቆዩ። ከሰሞኑ በኢትዮጵያ የብሔራዊ ምክክር ኮሚሽን አንድ አወዛጋቢ አጀንዳ አቅርበዋል። ይህ አጀንዳ የፋኖ ኃይል የኢትዮጵያ ተጠባባቂ የጦር ሰራዊት ሆኖ ይዘጋጅ የሚል ነው። ይህ ጥያቄ አሁን ካለው የኃይል አስተላለፍና የጂኦፖለቲካ ፍጥጫ አንጻር ወደ እውነትነት ሊቀረብ እንደሚችል ወይንም ወደ እውነትነት ሊቀረብ የሚችልበት እድል እንዳለ እየተገለጸ ይገኛል። ለምን የኢትዮጵያ መንግስት ፋኖን ይፈልገዋል ወይንስ ፋኖን ከጀርባ ለመጥለፍ የሚሞክሩ ሳውዲና ግብጽ መራሹ ኃይል እስከ መጨረሻ ይሳካላቸው ይሆን? የመረጃ ቅኝታችን ትኩረት ይሆናል። ከዚህ ባለፈ ኤርትራ በትናንትናው ዕለት የኢትዮጵያ ውጭ ጉዳይ ሚኒስቴር ሰራዊታችሁን ከኢትዮጵያ ግዛት አስወጡ፣ የሰላምን አማራጭ ተከተሉ በሚል ላቀረበው ጥሪ የኤርትራ መንግስት ምላሽ ሰጥቷል። ኤርትራ የኢትዮጵያን መንግስት የንደራደር ጥያቄ ውድቅ አድርገዋለች። በቀጣዮቹ ጊዜያት ምን ይጠበቃሉ? የመረጃ ቅኝታችን ዝርዝር ማጠንጠኛ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ኤርትራ በኢትዮጵያ መንግስት የቀረበላትን የንደራደር ጥሪ ውድቅ አድርገዋለች። የኤርትራ መንግስት እንደተለመደው ከወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ወይንም ከወደ ኢትዮጵያ መንግስት የቀረበውን ጥሪ በተራ ቃላት ጭምር በማጣጣል ምላሽ ሰጥቷል። በትናንትናው ዕለት ኤርትራ የኢትዮጵያ የውጭ ጉዳይ ሚኒስቴር ሰራዊታችሁን ከኢትዮጵያ ግዛት አስወጡ፣ የሰላምንም አማራጭ ተከተሉ በሚል ለሀገሪቱ የውጭ ጉዳይ ሚኒስቴር ለላከው ማስጠንቀቂያ መልእክት ምላሽ ሰጥታለች። የኤርትራ መንግስት የኢትዮጵያ መንግስት ያቀረበውን የውይይት ጥሪ ውድቅ ያደረገበትን አጭር መግለጫ መስጠቷ በብዙዎች ዘንድ እጅግ አስደንጋጭ መስሎ ታይቷል። የኤርትራ ማስታወቂያ ሚኒስቴር በሰጠው በዚህ ምላሽ የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራን በተመለከተ ባወጣው ሐሰተኛና የፈጠራ መግለጫ በመልእክቱ በይዘቱና በዓላማው እጅግ ደንግጠናል ሲል ነው ያስታወቀው። መግለጫው አክሎም የሚያሳዝነው ይህ ላለፉት 2 ዓመታት በኤርትራ ላይ የቀጠለው መቆሚያ የሌለው ሲል የገለጸው የጥላቻ ዘመቻና ሐሰተኛ ወንጀላ አንድ አካል መሆኑ ነው ሲልም ገልጸዋል። የኤርትራ ማስታወቂያ ሚኒስቴር በ3 አንቀጽ የወሰናትን መግለጫ ሲለመደም ከዚህ በፊት እንዳልነው የኤርትራ መንግስት አሁን ያለውን ሁኔታ ከማባባስ ውጪ ምንም አይነት ዓላማ ወደ ሌለው ጭቅጭቅ ውስጥ መግባት አይፈልግም ባይ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቆ ነበረ። ለኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌ በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጾ ነበረ። ከዚህ ባለፈ የመረጃ ምንጮች እንደሚጠቁሙት ከሆነ ኤርትራ በሰሜን ምዕራብ ኢትዮጵያ ክፍልም ጭምር ከሰሞኑ አዳዲስ የጦር ሰራዊት አባሎቿን እያስገባች እንደሆነ ጠቁመዋል። ለአብነት ያክል በሰሜን ምዕራብ በትግራይ ቀጠና አዲ ቋላ፣ አርባክ ሳውዲ፣ አዲ ጸጸር፣ አዲ ሐስር ሙሉ በሙሉ የሻዕቢያ ሰራዊት ተቆጣጥሮት ይገኛል የሚሉ መረጃዎች እየወጡ ሲሆን በኩናማ በኩል ደግሞ አድራዋ የተባለ አካባቢ የኤርትራ ጦር ሰራዊቱን እንዳሰፈረም የመረጃ ምንጮች እየጠቆሙ ይገኛሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት መጨረሻ ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ነበረ የጠየቀው። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡም በዚሁ ደብዳቤያቸው ላይ ጠቁመዋል። በዚህ የድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁም ነው ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገልጾ የነበረው። የውጭ ጉዳይ ሚኒስቴር በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ወንጅለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራቸው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊነት ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ ትገኛለች ሲል ለመጀመሪያ ጊዜ ነበረ ይፋ ያደረገው። በዚህ ደብዳቤ ለኤርትራ የድርድር ጥሪ የሚሆን ሌላ ተጨማሪ ጉዳይም ቀርቦ ነበረ። ለአብነት ያክል የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ ስለመሆኑ ለኤርትራ እወቂልኝ ብሎ ነበረ። ኢትዮጵያ የኤርትራን መንግስት ሉዓላዊነቷንና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉ ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አላመላከተም። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችን እንደተዋጋም የሚታወስ ነው። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆን ቀርተዋል። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያ አይደለም። ለአብነት ያክል ባሳለፍነው ሐምሌ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ ሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥሏል ሲሉ ተናግረው ነበረ። በመስከረም ወር መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም መክሰሱ ይታወሳል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ወንጀላ የኤርትራ መንግስት ውድቅ
ሲያደርግ የቆየ ሲሆን ባሳለፍነው ሳምንት መጨረሻ የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራቸው በጻፈው ደብዳቤ ያቀረበውን የድርድር ጥያቄ የኤርትራ አገዛዝ በድጋሜ ውድቅ ማድረጉ ብዙዎችን አስደንግጠዋል። የመረጃ ቅኝታችን እንደቀጠለ ነው። ከሰሞኑ በኢትዮጵያ ብሔራዊ ምክክር ኮሚሽን አንድ አወዛጋቢ አጀንዳ ቀርበዋል። አጀንዳው ፋኖ የኢትዮጵያ ተጠባባቂ የጦር ሰራዊት ይሁን የሚል ነው ተብሏል። በጉዳዩ ዙሪያ አስተያየት የሰጡ የተለያዩ ወገኖች ይህ አጀንዳ አሁን ካለው የኃይል አስተላለፍና የጂኦፖለቲካ ፍጥጫ አንጻር ወደ እውነትነት ሊቃረብ እንደሚችል ማሳያ ነው ሲሉ እየገለጹት ይገኛሉ። የትጥቅ ትግልን ትተው ወደ ሰላም መንገድ ወይንም አማራጭ የተመለሱ የአማራ ህዝባዊ ፋኖ አባላት የአማራን ህዝብና የሀገርን ሰላም ያረጋግጧል ያላቸውን ከ17 በላይ ነጥቦች የያዙ አጀንዳዎችን ከሰሞኑ ለምክክር ኮሚሽኑ ማስረከባቸው ተሰምተዋል። ለአብነት ያክል የአማራ ፋኖ ህዝባዊ ድርጅት አፋር ተብሎ የሚጠራው የፋኖ ቡድን ወታደራዊ አስተዳደር መምሪያ ኃላፊ የሆኑት እያሱ አባተ አጀንዳዎቹን ለዓመታት በሰላም መንገድ ሲጠየቁ የነበሩ ጥያቄዎች ምላሽ ባለማግኘታቸው ወደ ትጥቅ ትግል መገባቱን ገልጸዋል። በፖለቲካ አመለካከታቸው የታሰሩ የፋኖ አባላት በፖለቲካ ውሳኔ ተፈተው ወደ ሰላማዊ ትግል እንዲቀላቀሉ የሚልና በክልሉ ያለው የጸጥታ ችግር በአስቸኳይ ቆሞ መንግስት ለድርድር በሩን ክፍት እንዲያደርግ የሚል ሀሳብ በአጀንዳው መካተቱን ተናግረዋል። ፋኖ የሀገር ባለውለታ በሆኑ የሀገር ተጠባባቂ ዘብ ሆኖ ተቋማዊ እውቅና እንዲሰጠው መጠየቃቸውንም ገልጸዋል። በጦርነቱ ጉዳት ለደረሰባቸው ዜጎች ካሳ እንዲከፍልና ሀገራዊ ይቅርታ የሚወርድበት ስርዓት እንዲዘረጋም ነው የጠየቁት። በዚህ አጀንዳ የቀረቡ ጥያቄዎች የአማራ ህዝባዊ ፋኖ አባላት ጥያቄ ስለመሆኑ አሳስበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአጀንዳው ርክክብ ዕለት እንደተናገሩት አጀንዳዎቹን በታላቅ አክብሮትና ኃላፊነት መረከባቸውን ጠቁመው ነጥቦቹ በሀገሪቱ ዘላቂ ሰላም ለማምጣትና በዜጎች መካከል መተማመን ለመፍጠር ፋይዳቸው የጎላ ስለመሆኑም ተናግረዋል። ኮሚሽኑ አጀንዳዎቹን እንደየባህሪያቸው በመለየት በአጭር በመካከለኛና በረጅም ጊዜ ውስጥ ተግባራዊ እንዲሆኑ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራም ነው የጠቆሙት። የአማራ ፋኖ የጠየቀው እውቅና በሕግ የታወቀ መዋቅር እንዲኖረው የበጀትና የትጥቅ ድጋፍ እንዲደረግለት እንደዚሁም አባላቱ በጦርነት ላይ ጉዳት ቢደርስባቸው እንደ ማንኛውም ወታደር የመንግስት ዋስትናና ካሳ እንዲያገኙ የሚያደርግ አሰራር እንደሆነም የአማራ ፋኖ ህዝባዊ ድርጅት አፋድ ወታደር አስተዳደር መምሪያ ኃላፊ እያሱ አባተ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። መረጃዎች እንደሚጠቁሙት ጉዳዩን በቅርበት የሚከታተሉ ወገኖች ይህ አጀንዳ አሁን ካለው የኃይል አስተላለፍና የጂኦፖለቲካ ፍጥጫ አንጻር ወደ እውነትነት ሊቀረብ እንደሚችል ማሳያ ስለመሆኑ ጠቁመዋል። በኢትዮጵያ ማዕከላዊ መንግስት ላይ ጥቃት ፈጽሞ የመንግስት ለውጥ የማድረግ ውጥን ያላቸው ኃይሎች የሀገር ውስጥ ተዋጊዎችን ከጎናቸው ለማሰለፍ ከፍተኛ ጥረት እያደረጉ ስለመሆኑ የመንግስት ከፍተኛ ሹማምንትም የፖለቲካ ተንታኞችም ዓለም አቀፍ መገናኛ ብዙሃንም ባለፉት ወራት በስፋት ይፋ ያደረጉት ጉዳይ ነው። ለአብነት ያክል ህወሓት የኤርትራ መንግስት በሌተና ጀነራል አብዱል ፈታህ አልቡርሃን የሚመራው ሱዳን መንግስት ግብጽና ሳውዲ አረቢያ ረብጣ ገንዘብ በማቅረብ የፋኖ ኃይሎችን ለመጥለፍና በኢትዮጵያ መንግስት ላይ ለማዝመት እየሰሩ እንደሆነ መረጃዎች ይጠቁማሉ። በኢትዮጵያ ሊደረግ ከታሰበው ጦርነት የሱዳንን ጦርነት ለመቀልበስና የቀይ ባህር አስተላለፍን ለመወሰን የኢትዮጵያን መንግስት ያዳክምልናል በሚል የመለመሉትም በአማራ ክልል የሚንቀሳቀሰውን የፋኖ ኃይልና በኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት እንደሆነ መረጃዎች ይጠቁማሉ። ለዚህ ደግሞ አፋብን በሚል አደረጃጀት የመጣው የነዘመነ ካሴ ያለ ወታደራዊ መሪ ሆኑት ጀነራል ተፈራ ማሞ በተደጋጋሚ ተናገሩትን በምሳሌነት እየጠቀሱ ይገኛሉ። ጀነራል ተፈራ ማሞ ብልጽግና ወደ ህወሓትና ኤርትራ የሚዘምት ከሆነ እኛ ከጀርባ እንመተዋለን ሲሉ ከአንዴም ሁለት ጊዜ መናገራቸው ይታወሳል። ይህ ንግግር ለዚህ የጂኦፖለቲካ አስተላለፍና የሴራ ንድፈ ሀሳብ ምስክር ሆኖም እየቀረበ ይገኛል። ተንታኞቹ እንደሚሉትም የፋኖን ኃይል ከነዚህ የቀጠናው አስተላለፍ ኃይሎች ጥለፋ የመቅለበስ ትልቁ የቤት ስራ የሚገኘው በኢትዮጵያ መንግስት ዘንድ ነው ይላሉ። የመንግስትን ኃይልና አስተላለፍ ያዛባልናል በሚል ፋኖን በማዕከላዊ ኢትዮጵያ ለመጠቀም ያሰበው ሳውዲ አረቢያና ግብጽ መራሹ ኃይል ሱዳንን እንደ ሎጂስቲክስና የድጋፍ ኮሪደር አድርጎ ለመጠቀም እየተንቀሳቀሰ ስለመሆኑ በቅርቡ እጃቸውን ለመንግስት የሰጡ የፋኖ ኃይሎች መናገራቸውን ይጠቁማሉ። ለዚህ ደግሞ በሱዳን የሀገሪቱን ብሔራዊ ጦር እየተዋጋ የሚገኘው የፈጥኖ ደራሽ ኃይሎችን ያግዛል በሚል የሚከሰውን የኢትዮጵያን መንግስት ለመበቀል አቅዷል የተባለው የሌተና ጀነራል አልቡርሃን መንግስት የፋኖ መሪዎችን በማገዝ አስፈላጊውን ድጋፍ ወደ አማራ ክልል በማሻገር ትብብሩን እንደጀመረ ጭምር እየተገለጸ ይገኛል። አርሚ ሰባ የተባለውን በሱዳን ገዳሪፍ ግዛት ሸረሪማ አካባቢ የሚንቀሳቀሰውን የህወሓት ኃይል ላለፉት ዓመታት አስጠልሎ ያደራጀው ሱዳን ፋኖን በመደገፍ የማዕከላዊ መንግስቱን ተቋሚ ቡድኖች ማስተሳሰር እንደጀመረ ዘገባዎች ይጠቁማሉ። ይህ የፋኖ ኃይል ተጠባባቂ እንዲሆን አጀንዳ ያቀረበው የፋኖ ቡድን አፋድ አመራር ማስረሻ ሰጤም ከሰሞኑ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ በሰጠው ቃለ ምልልስ ትልልቅ ሲል የጠራቸው የፋኖ መሪዎች በዚህ በሀገር ውስጥ የሉም ዳያስፖራ ሆኗል ሲል ተናግሮ ነበር። በጎጃም ቀጠና ከዘመነ ካሴ ጀምሮ በዚህ ሰዓት በሁሉም ቀጠና ያሉት የፋኖ መሪዎች ከሚመሩት ሰራዊት በቅርብ ርቀት ሆነው እያታገሉ አይደለም በማለትም የኢትዮጵያን ታሪካዊ ጠላቶች አጀንዳ ለማሳካት ወደ ውጭ ሀገር ሄደው ተልዕኮ እየተቀበሉ ነው ሲል ሞግቶ ነበር። ለአብነት ያክል ጀነራል አልቡርሃንም የፋኖ ኃይሎች በአዲስ መልክ ያዋቀሩትን አፋብን የተባለውን ኃይል በቅርበት እንዲደራጅና ውህደቱ እውን እንዲሆን ድጋፍ ስለማድረጋቸውም እየጠቆሙ ነበሩ። እንደ ቀድሞው የአየር ኃይል መቶ አለቃ ማስረሻ ሰጤ ምልከታ ከሆነ እነዚህ ከሀገር ወጡ የተባሉት የፋኖ መሪዎች በግብጽ አመቻችነት የኤርትራና የህወሓትን ዓላማ ለማሳካት የጋራ ተልዕኮ ለመውሰድ ከሀገር ከወጡ ሰነባብተዋል። ለዚህ ውንጀላ እስካሁን በነዘመነ ካሴ የተመሰረተው አፋብን በኩል የተሰጠ ምላሽ የለም። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።